የሮማው ካቶሊክ ቤተክርስቲያን 226ኛው ርዕሰ ሊቃነ ጳጳስ ፍራንሲስ በቤኔዲክት 18ኛው ምትክ የተመረጡት በ2013 ነበረ እንደ አውሮፓውያን አቆጣጠር። ባለፈው የትንሣኤ ማግስት ጠዋት ሰኞ ከዚህ ዓለም በሞት እስከተለዩ ድረስ በርዕሰ ሊቃነ ጳጳስነታቸው 12 ዓመታት አገልግለዋል። የ1.4 ቢሊዮን ካቶሊክ ምዕመናን አባት ሆነው ለመመረጥ የመጀመሪያው የላቲን አሜሪካ ካርዲናልና ጄሱዊት የማኅበረ ኢየሱስ አማኝ ነበሩ። የያኔው ካርዲናል ጆርጅ ማሪዮ ቦርጎግሊዮ ለርዕሰ ጳጳስነት ሲመረጡ 76 ዓመታቸው ነበረ። የሞቱት በ88 ዓመታቸው ነው። ፍራንሲስ የቫቲካንን ቢሮክራሲ ያሻሻሉ፣ ከቫቲካን ባንክ አሰራር ውስጥ ሙስናን የነቀሉና በቤተ ክርስቲያኗ ውስጥ ሕፃናት ላይ ይፈጸም የነበረውን ወሲባዊ ጥቃት ኃጢአት ተጋፍጠው ያጸዱ፣ የድሆችና የስደተኞች ተዋጊ በመሆን ታላቅ ክህነታዊና ሰብአዊነት አሻራ ትተው ያለፉ ናቸው። እንደ ኢየሱሳዊነታቸው የርዕሰ ሊቃነ ጳጳስ ሕይወታቸው ጭምር በመታቀብና በጥሞና ላይ የተመሠረተ የአገልግሎት ከፍታ እንጂ የኑሮ ጸጋ የድህነት መነሻቸውን የሚያስረሳ የምቾትና የቅንጦት እንዳይሆን እስከ መጨረሻው ተጠንቅቀው ችለዋል። ከድሆች መሃል የመጣ መሪ እነሱን መሆን አለበት የሚለውን እምነታቸውን የኖሩ ታላቅ አባት ነበሩ። ወደ ሮማው መንበራቸው ሲገቡም መጀመሪያ ያደረጉት ነገር የቀደሙት ርዕሰ ሊቃነ ጳጳሳት ላለፉት 100 ዓመታት የተጠቀሙበትንና በቫቲካን ሲቲ ውስጥ ከቅዱስ ጴጥሮስ ቤተ ክርስቲያን ሰሜን ምዕራብ የሚገኘው ሐዋርያዊ ቤተ መንግሥታዊ ሕንፃ 3ኛ ፎቅ ላይ የሚገኘውን ሰፊና ያማረ ዙሪያውን 360 ዲግሪ ከተማዋን ወለል አድርጎ የሚያሳይ የርዕሰ ሊቃነ ጳጳስ መኖሪያ ፔንትሃውስን አያሻኝም ብለው አለመቀበል ነበረ። በምትኩ የቫቲካን የእንግዳ ማሳረፊያ ቤቶች አንዷን ጠባብ ክፍል መርጠው መኖሪያቸው አደረጉ። አስቴሎ ጋንዶልፎ የሚገኘውን ቤተ መንግሥታዊ የርዕሰ ሊቃነ ጳጳስ የክረምት ማሳለፊያ ቤተ መንግሥታዊ እልፍኝ ጻዕዳና መናፈሻ መስክ ጀርባቸውን ሰጡት። ብቅ ብለው አላወቁም ወደዛ። ፍራንሲስ የካፒታሊዝም የደም ስር የትርፍ መሠረቱ የሆነውን ነፃ ገበያ ወደው ታያውቁም፣ ይኮንኑታል። ቤተ ክርስቲያን ምዕመናኖቿን የምትረዳና እዝን የሚሰማት እንጂ ፈራጅ እንዳትሆን፣ ለበደሏም ይቅርታ እንድትጠይቅ ምሳሌ በመሆን አትግተዋታል። ከአገራቸው ርቀው ባህር ተሻግረው የገቡ ስደተኞች መጻተኞችን አውሮፓ ወደ መሃል እንዳይቀላቀሉ የዳር አገር በስፋት አቅባ የምታቆይባቸውን ማዕከላት ከናዚ ጀርመን የማጎሪያ ካምፖች ጋር አመሳስለው ያወግዙና ይከፋቸው ነበረ። ዛሬም አጽማቸው እንደቀደሙት አብዛኞቹ ርዕሰ ሊቃነ ጳጳሳት ሁሉ በቅዱስ ጴጥሮስ ቤተ ክርስቲያን መካነ ብፁዓን ውስጥ አያርፍም። በጽሑፍ ሰፍሮ በተቀመጠ ኑዛዜያቸው መሠረት 16 ክፍለ ዘመናት ጸንቶ በኖረው ትልቁ የቅድስት ድንግል ማርያም ቤተ ክርስቲያን በሁለት ጸሎት ቤቶች መካከል በምትገኝ ክፍት ቦታ ውስጥ አፈር አቅምሱኝ፣ ጌጣጌጥ ሳትጨምሩ፣ ለመካነ ቀብሬ የተለየ መታወቂያ ሳታደርጉ ፍራንኪስከስ ብላችሁ ጻፉበት ባሉት መሠረት እንደዚያና እዚያ ያርፋሉ። ከ350 ዓመታት በኋላ በቅጥሯ በመካኗ የሚያርፉ የመጀመሪያው የሮማ ርዕሰ ሊቃነ ጳጳስ ይሆናሉ። ፍራንሲስ ካለፈው ሮብ ያነሳ እስከ ትናንት ዓርብ ድረስ ክፍቱን በሆነ የእንጨት የሬሳ ሳጥን ውስጥ በጵጵስና አለባበሳቸውና ፊታቸው ተገልጦ በሚታይበት ሁኔታ በቅዱስ ጴጥሮስ ቤተ ክርስቲያን ውስጥ ከ250 ሺህ በላይ በሐዘን የተጎዱ ምዕመናን ባጠገባቸው እያለፉ ተሰናብተዋቸዋል። ያለቀሱ የነፈረቁ ብዙ ናቸው። ዛሬ ንጋቱን ኦ አምላኬ ሆይ ዘላለማዊ ብርሃንን አብራባቸው የሚለው ፍታተ ቅዳሴ
ተከናውኖላቸዋል። በቀብራቸው ላይ የምድር ኃያላን ከፕሬዝደንት ዶናልድ ትራምፕ እስከ አውሮፓ መሪዎች፣ የላቲን አሜሪካ ርዕሳነ ብሔራት፣ ነገሥታት፣ ልዑላንና በ10 ሺዎች የሚቆጠሩ ምዕመናን ይገኛሉ። የመጨረሻ ማረፊያቸው ወደምትሆነውና ከቅዱስ ጴጥሮስ ቤተ ክርስቲያን 4 ኪሎ ሜትር ርቀት የምትገኘዋ ቅድስተ ማርያም ቤተ ክርስቲያን ከደረሱ በኋላ የእንጨት የሬሳ ሳጥናቸው ውስጥ የተከተተና የተዘጋ አስክሬናቸውን የተመረጡ ያጡ የነጡ መጻተኞች ምንዱባን እጅ በእጅ በመቀባበል ይሰናበቱታል። ሁሌም የድሆችን ዳር መጣል ሲኮንንና ሲታደግ የኖረው የማኅበራዊ ፍትሕ ታጋይነታቸው አይነተኛ ማሳያና ምስክር የሚሆን ትዕይንት ነው። ፍራንሲስ በመተንፈሻ ሕመም የተነሣ በደም ግፊትና በልብ ድካም እስካለፉበት ጊዜ ድረስ በዓለም ዙሪያ ግጭቶችና ሁከቶች እንዲቆሙ፣ ንጹሐን ከሞት እንዲድኑ፣ ከበሽታ እንዲፈወሱ፣ ቁስላቸው እንዲሽር ከዩክሬን እስከ ጋዛ ድምፃቸውን አሰምተዋል። ሳያቋርጡ ስለ ንጹሐን ድህነትና ሽረት ሕይወት ድምፃቸውን እንዳሰሙት ጸልየዋል፣ ተማልደዋል።